ከፍተኛ የተኩስ እሩምታ ተከፈተ። በርካታ ሰዎች የተገደሉበት አሳዛኝ ጥቃት ተፈጽመዋል። ዝርዝሩ በቆይታችን ይቀርባል። የሰሜኑ ጦርነት በጥምረት ሊጀመር ነው። ኤርትራ፣ ህወሓትና ፋኖ ጦርነት ለመክፈት መዘጋጀታቸውን ያጋለጠ ሚስጥራዊ ሰነድ ተገኝቷል። ሰፋ ያለ ዘገባ ይዘንበታል። ጄኔራሉ ወረራ ከፈጸሙብን እናጠፋቸዋለን ሲሉ ዝተዋል። የሰሜኑ ጦርነት መጨረሻ ላይ ደርሷል። ሰበር ዜና ይዘንበታል። ኢትዮጵያ በኢራን መከላከያ ሰራዊት ማዕከል ተገኝታለች። ከቴህራን የተሰማው ልዩ ሰበር ዜና በቆይታችን ይደመጣል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ5 ሳንቲም ሲመነዘር የአውሮፓ ዩሮ 175 ብር ከ8 ሳንቲም ተመንዝሯል። ፓውንድ ስተርሊንግ 204 ብር ከ6 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ4 ሳንቲም እንዲሁም የቻይና ዩዋን 21 ብር በዛሬው ዕለት ሲመነዘር ውሏል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 151 ብር ከ9 ሳንቲም፣ ፓውንድ ስተርሊንግ 202 ብር ከ3 ሳንቲም፣ የአውሮፓ ዩሮ 176 ብር ከ8 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ9 ሳንቲም፣ የሳውዲ ሪያል 43 ብር ከ4 ሳንቲም፣ የቻይና ዩዋን 21 ብር ከ4 ሳንቲም ተመንዝሯል። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም፣ የእንግሊዝ ፓውንድ 202 ብር ከ9 ሳንቲም እንዲሁም የአውሮፓ ዩሮ 178 ብር ከ9 ሳንቲም በዛሬው ዕለት የምንዛሬ ዋጋ ነው። ኢሳያስ ካሳ የኢትዮጵያ ልማት ባንክ ፕሬዝዳንት በመሆን ተሾሙ። ብሩክ ታዬ የአዲሱ የዳይሬክተሮች ቦርድ ሰብሳቢ ሆነው ተሰይመዋል። መንግስታዊው የኢትዮጵያ ልማት ባንክ ኢሳያስ ካሳን የባንኩ ፕሬዝዳንት አድርጎ መሾሙን አሳውቀዋል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር የነበሩት ኢሳያስ ካሳም ለአንድ ዓመት የባንኩ ፕሬዝዳንት በነበሩት እመቤት መለሰ ምትክ ተሹመዋል። በተጨማሪም የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ የሆኑት ብሩክ ታዬ የኢትዮጵያ ልማት ባንክ ሰራተኞች ዳይሬክተሮች ቦርድ ሰብሳቢ በመሆን መሾማቸው ተገልጿል። የኢትዮጵያ ልማት ባንክ በቦርዱ አባልነት ደግሞ ሶፊያ ካሳ፣ ስዩም መኮንን፣ ሳሙኤል ክፍሌ፣ ሀቢብ መሐመድ፣ ማርታ በለጠ፣ ጥላሁን እስማኤል ሆነው መመረጣቸውን በመግለጽ ለሁሉም ተሿሚዎች መልካም የሥራ ዘመን ተመኝተዋል። ባንኩ ለ4 ዓመታት በፕሬዝዳንትነት የመሩት ዮሐንስ አያሌው በግል ምክንያት ከኃላፊነታቸው መልቀቃቸውን ተከትሎ እመቤት መለሰ ከጥቅምት 1 2017 ጀምሮ ፕሬዝዳንት ሆነው ሲያገለግሉ ቆይተዋል። በነገው ዕለት አዲስ አበባ ይገባሉ ተብለው የሚጠበቁት የህንዱ ጠቅላይ ሚኒስትር በሁለቱም የኢትዮጵያ ምክር ቤቶች የጋራ ስብሰባ ላይ ተገኝተው ንግግር ያደርጋሉ ተባለም። ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በኢንቨስትመንትና በሳይበር ደህንነት ጉዳዮች ላይ እንደሚወያዩ ተጠቁመዋል። ህንድ በመጪው ፈረንጆቹ 2026 የብሪክስ ጉባኤን በሊቀመንበርነት ለመምራት በዝግጅት ላይ ባለችበት ወቅት የሀገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲ ለመጀመሪያ ጊዜ በኢትዮጵያ ታሪካዊ የተባለውን ጉብኝት ከታህሳስ 7 እስከ 8 2018 ዓ.ም ድረስ እንደሚያደርጉ ኤዥያ ኒውስ ዘግቧል። ከጉብኝቱ ቀደም ብሎ ንግግር ያደረጉት በኢትዮጵያ ህንድ አምባሳደር አኒል ኩማር ራይ ጠቅላይ ሚኒስትር ሞዲ ትኩረት በሚሰጣቸው የሁለትዮሽ ግንኙነት ጉዳዮች ማለትም በኢንቨስትመንት፣ በግብርና፣ በዲጂታል መሰረተ ልማትና በሳይበር ደህንነት ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ሰፊ ውይይት እንደሚያደርጉ ተናግረዋል። ጠቅላይ ሚኒስትር ሞዲ በጉብኝታቸው ወቅት በተጨማሪም በኢትዮጵያ በሁለቱ ምክር ቤቶች የጋራ ስብሰባ ላይ ንግግር እንደሚያደርጉ ይጠበቃል። አምባሳደር ራይ ጉዞውን የሁለትዮሽ ትብብርን የሚያጠናክር የተባበሩት መንግስታት ድርጅት ማሻሻያ እንዲሁም የብሪክስ አጀንዳዎችን ጨምሮ በዓለም አቀፍ ጉዳዮች ላይ ያላቸውን ቅንጅት የሚያጎለብት በጣም ታሪካዊ ወቅት ሲሉ ገልጸውታል። አያይዘውም ህንድና ኢትዮጵያ ለረጅም ጊዜ የቆየ ጥልቅ ወዳጅነትና ግንኙነት ያላቸው ሁለት የስልጣኔ ሀገራት ናቸው ሲሉ ጠቅላይ ሚኒስትር ሞዲ ባለፉት 15 ዓመታት ውስጥ ኢትዮጵያን የሚጎበኙ የመጀመሪያው የህንድ ጠቅላይ ሚኒስትር ይሆናሉ ብለዋል።
በአፈ ጉባኤ ታገሰ ጫፎ የተመራ የኢትዮጵያ ልዑካን ቡድን የኢራን መከላከያ ስኬቶችን ማሳያ ጎበኘ። በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የተመራ የኢትዮጵያን ልዑካን ቡድን በቴሄራን የኢራን መከላከያ ኢንዱስትሪ ስኬቶችን የሚያሳይ ኤግዚቢሽን ጎብኝቷል። ጉብኝቱ ከፍተኛ የኢራን ባለስልጣናት ጋር የተደረገውን ስብሰባ ተከትሎ የመጣ ሲሆን ልዑካን ቡድኑ እሁድ ዕለት በኢራን መከላከያ ሚኒስቴር ውስጥ በሚገኘው የሀገሪቱ የመከላከያ ኢንዱስትሪ ስኬቶች ላይ ያተኮረውን ኤግዚቢሽን ተዘዋውሮ መጎብኘቱ ተጠቁሟል። የኢትዮጵያ ፓርላማ አባላት ወደ ቴሄራን የተጓዙት በኢራን ፓርላማ አፈ ጉባኤ ሙሐመድ ባጋሪ ጋልቢያን ይፋዊ ግብዣ ነው። በጉብኝቱ ወቅት ልዑካን ቡድኑ በኢራን የመከላከያ ዘርፍ ስላሉት የቅርብ ጊዜ እድገቶች ማብራሪያ የቀረበለት ሲሆን በኢራን ባለሙያዎችና ኢንዱስትሪዎች የተመረቱ የተለያዩ ወታደራዊ መሳሪያዎችን ተመልክተዋል። በጉብኝቱ ላይ በርካታ የኢራን ባለስልጣናትም ተገኝተዋል። በትግራይ ጦርነት ወቅት የነበረው 90% የድህነት ምጣኔ ወደ 70% ዝቅ ማለቱ ተገለጸ። በትግራይ ክልል ከጦርነቱ ወቅት የነበረው 90% የድህነት መጠን ወደ 70% ዝቅ ማለቱን የክልሉ ግብርናና የተፈጥሮ ሀብት ቢሮ አሳውቋል። ይሁን እንጂ አብዛኛው የክልሉ ሕዝብ ከፍተኛ አደጋ ሲሉ በጠሩት ሁኔታ ውስጥ እንደሚገኝ ገልጸዋል። ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26% አካባቢ እንደነበረም ገልጸዋል። የትግራይ ግብርና ቢሮ ኃላፊ አምባ ብርሃን ሃሪዮ የተመዘገበው የድህነት መጠን መቀነስ ሙሉ ለሙሉ ማገገም ተደርጎ ሊወሰድ እንደማይገባ አጽንኦት ሰጥተዋል። ኃላፊው ይህ በክልሉ አሁንም የቀጠለው የሰብአዊና ኢኮኖሚያዊ ቀውስ ጥልቀትን የሚያሳይ ነው ማለታቸውን የክልሉ መገናኛ ብዙሃን ዘግበዋል። ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26% አካባቢ እንደነበረና 74% የሚሆነው ሕዝብ የምግብ ዋስትና ተረጋግጦ እንደነበረም አሳውቀዋል። በተጨማሪም ክልሉ ከጦርነት በፊት ከግብርና የውጭ ንግድ $112 ሚሊዮን የውጭ ምንዛሬ አስገኝቶ የነበረ ሲሆን ወደ 2.6 ሚሊዮን ወርዷልም ብለዋል። ይህ በኑሮ በገበያና በምርት ስርዓቶች ላይ የደረሰውን ውድመት መጠን የሚያሳይ ነው ሲሉ አክለዋል። የሁሉም የስፖርት ውርርድ ድርጅቶች የሥራ ፈቃድ ተሰረዘ። በኢትዮጵያ ሎተሪ አገልግሎት ፈቃድ ተሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውርርድ ድርጅቶች የሥራ ፈቃድ መሰረዙን አሳውቀዋል። በኢትዮጵያ ብሔራዊ ሎተሪ አገልግሎት ከፌዴራል ዴሞክራሲያዊ ሪፐብሊክ መንግስት በተሰጠ መመሪያዎች የቁጥጥር ስልጣን መሰረት የሁሉም የስፖርት ውርርድ ድርጅቶች የሥራ ፈቃዳቸው ከታህሳስ 6 2018 ዓ.ም ጀምሮ የተሰረዘ መሆኑን ገልጿል። አገልግሎት ፈቃድ ስረዛውን አስመልክቶ በወጣው ይፋዊ መግለጫ የሕዝብን ጥቅም ለማስከበር የተወሰደ እርምጃ ነው ያለው ሲሆን ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች በእኩልነት ተፈጻሚ ይሆናል ብለዋል። የፈቃድ ስረዛው ውሳኔው የተወሰደው በውርርድና በፋይናንስ ዘርፍ ላይ በተካሄደ ሀገር አቀፍ ጥልቅ ግምገማ ላይ በመመስረት መሆኑ ተጠቁመዋል። የሎተሪ አገልግሎት ያወጣው መግለጫ ከዚሁ ጋር በተያያዘ በሂደት ላይ ያለው ምርመራ በዘርፉ ውስጥ የተንሰራፋውን ህገወጥ አሰራር፣ የፈቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በመግለጽ አመላክቷል። ፋኖ ህወሓት ኤርትራና ግብጽ ሊወጉን የተዘጋጁ ነው ሲሉ ሜጀር ጀነራል መሐመድ ተሰማ ተናገሩ። ጀነራሉ በሁሉም አቅጣጫ ኢትዮጵያን ሊወጉ ተስማምተዋል ብለዋል። ከዚህ ቀደም ኢትዮጵያ ከውጭ ኃይሎች የገጠማትን ወረራ እንዴት እንደቀለበሰችና የኢትዮጵያ ታሪካዊ ጠላቶች ከኢትዮጵያ ምን እንደሚፈልጉ በሰፊው አብራርተዋል። በፋሺስት ወረራ ጊዜ በውስጥ ያሉ የኢትዮጵያ ፖለቲካ ኃይሎች የገጠማቸውን የውጭ ኃይል በጋራ ሆነው መክተዋል። የአሁኑ ተቃዋሚዎች ግን ባንዳ ሆነዋል፣ ሰፊ ድጋፍም አግኝተዋል ሲሉ ተቃዋሚዎቹ ያላቸው ድጋፍ ጥቂት የማይባል እንደሆነ ጠቅሰዋል። የፋኖ ታጣቂዎች ጸረ አማራና ጸረ ኢትዮጵያ ናቸው ሲሉ የተናገሩት ጀነራሉ የሀገርን ሉዓላዊነት ለባዕዳን አሳልፈው የሚሰጡ ናቸው በማለት ከባድ ውንጀላ አቅርበዋል። እነዚህ ታጣቂዎች ከግብጽ ከኤርትራና ከህወሓት ጋር ተወያይተው የጋራ ሰነድ አዘጋጅተዋል። በሰነዱም ኢትዮጵያን በሁሉም አቅጣጫ እንወጋለን ነው ያሉት። መሬት ላይ ያለው እውነታ ግን እነዚህ ኃይሎች በዋሉበት እንኳን አያድሩም ብለዋል። ከዛሬ 2 ዓመት በፊት ግን ዞኖችንና ወረዳዎችን መቆጣጠር ችለው ነበር በማለት ፋኖ ከግብጽና ከኤርትራ ጋር የጋራ መግባባት መድረሱን ተናግረዋል።
የጋምቤላ ክልል ፖሊስ በተለያዩ ወረዳዎች በንጹሃን ላይ ከተፈጸመ ዘግናኝ ጥቃት ጋር በተያያዘ ተጠርጣሪዎችን በቁጥጥር ስር አዋለ። የጋምቤላ ክልል ከፍተኛ የጸጥታ ስጋት ባለበት ባለፉት ሳምንታት በጋምቤላ ክልል በተለያዩ ወረዳዎች በተፈጸሙ ተከታታይ ጥቃቶች እጃቸው አለበት የተባሉ 18 ግለሰቦችን በቁጥጥር ስር ማዋሉን አሳውቋል። የጋምቤላ ክልል ፖሊስ ኮሚሽን ትላንት ባወጣው መግለጫ እንዳሳወቀው ተጠርጣሪዎቹ ከህዳር 28 እስከ ታህሳስ 5 ባለው ጊዜ ውስጥ በኢታንግ ልዩ ወረዳ፣ በጋምቤላ ከተማ፣ በጋምቤላ ወረዳና በላሬ ወረዳ ከተፈጸሙ ጥቃቶች ጋር ግንኙነት አላቸው ብለዋል። የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር ኡጉላ ኡጁሉ እንዳስታወቁት በኢታንግ ልዩ ወረዳ ኢቴል ቀበሌ በተፈጸመ ጥቃትም ተጠርጣሪው በቁጥጥር ስር ውሏል። በዚህ ወረዳ ታርፓም አካባቢም በተፈጸመ ጥቃት 3 ተጠርጣሪዎች በቁጥጥር ስር ውለዋል ብለዋል። የጋምቤላ ክልል መንግስት ፕሬስ ሴክሬታሪያት ጽህፈት ቤት እንደዘገበው የጋምቤላ ከተማ ባለስልጣናት ከአካባቢው አመራሮችና ከቀበሌ ባለድርሻ አካላት ጋር በመገናኘት ቀጣይነት ያላቸው የጸጥታ ችግሮችን ለመፍታትና ሰላምን ለማስጠበቅ የተቀናጀ ጥምረት አስፈላጊነትን አጽንኦት ሰጥተዋል። የጋምቤላ ከተማ አስተዳደር ከምሽቱ 1 ሰዓት በኋላም የተሽከርካሪዎችንና የእግረኞችን እንቅስቃሴ ሙሉ በሙሉ በመግታት የሌሊት የሰዓት እላፊ መጣሉን ለማወቅ ተችሏል። የኤርትራ መንግስት ለበርካታ ዓመታት በእስር ያቆያቸውን 98 ዜጎችን ለቀቀ። የተለያዩ መረጃ ምንጮች እንደገለጹት በኤርትራ መንግስት ለዓመታት ታስረው የቆዩ 98 ሰዎች ሰሞኑን ተለቀዋል። እስከ 5 ዓመት ጊዜ ድረስ በእስር የቆዩት እነዚህ ሰዎች በሙሉ ከሃይማኖት ጋር በተያያዘ የታሰሩ ናቸው። እንደ ምንጮች ከሆነም ባሳለፍነው ሳምንት ሐሙስ ዕለት 36 ሰዎች ከእስር የወጡ ሲሆን ከነዚህም መካከል 20 ያህሉ ሴቶች ናቸው። በተጨማሪም ትላንት ደግሞ 17 ሰዎች ተፈተዋል። ከአንድ ሳምንት በፊት በተመሳሳይ 29 ሰዎች እና 19 ሰዎች በተለያየ ጊዜ መለቀቃቸውን የገለጹት ምንጮች በያዝነው ወር በጠቅላላው 98 እስረኞች በዋስ መፈታታቸውን አስረድተዋል። የሰብአዊ መብት ተቋማት እንደሚናገሩት በኤርትራ በ2002 በወጣው ሕግ መሰረት ከኦርቶዶክስ ተዋሕዶ፣ ሉተር ካቶሊክና የሱኒ እስልምና ሃይማኖቶች በስተቀር ሌሎች ሃይማኖቶችን መከተል በይፋ ተከልክሏል። በእስር ላይ የቆዩት እነዚህ ሰዎች ከተጠቀሱት ሃይማኖቶች ውጭ የሚከተሉ ሲሆን በርካታ ተከታይ እንዳላቸውም ይነገራል። እነዚህ 98 እስረኞች የተፈቱ ቢሆንም ማይስዌር በተሰኘ እስር ቤት ውስጥ በተመሳሳይ የታሰሩ በርካታ ሰዎች እንዳሉ መረጃዎች ያስረዳሉ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።